የኢትዮጵያ መንግስት ከኤርትራ ጋር የቃላት ጦርነት ውስጥ አልገባም ብለዋል የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ። ሚኒስትሩ ዛሬ በሕዝብ እንደራሴዎች ምክር ቤት ተገኝተው የኢትዮጵያና ኤርትራን ወቅታዊ ግንኙነት ጨምሮ ሌሎችም የውጭ ግንኙነት ጉዳዮች ላይ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ዝርዝር ጥንቅሩ የሃና አብደታ ነው። የሕዝብ እንደራሴዎች ምክር ቤት በ34ኛ መደበኛ ስብሰባው የኢትዮጵያን የውጭ ግንኙነት የተመለከቱና ማብራሪያ ያሻቸዋል ያላቸውን ጉዳዮች ለውጭ ጉዳይ ሚኒስቴር በማቅረብ ምላሹን ከሚኒስትሩ ጌዲዮን ጢሞቴዎስ አድምጧል። የምክር ቤቱ አባላት ካነሷቸው ጥያቄዎች ውስጥ ደግሞ የድንበር ጉዳይ አንዱ ነበር። አንዳንድ ሀገራት የኢትዮጵያን ሉዓላዊ ግዛት አልፈው መሬቷን መያዛቸው ይነገራል። እውነታው ምንድነው ነበር ጥያቄው። ችካል የተደረገለት በማፕ በሚገባ ተለይቶ በሀገራቱ መካከል መግባባት ተፈጥሮበት ዴሊኔት የተደረገ በአግባቡ የተሰመረ የተለየና ችካል የተደረገበት ወሰን ያለን ከ50% የሚያንስ ነው። ይሄ ከሁለት በዋነኝነት ከአንድ ጎረቤት ሀገር ጋር በደንብ የተለየ ወሰን አለ። ከሌሎች አብዛኞቹ ጎረቤቶች ጋር ያለን የድንበር እና የወሰን ጉዳይ ግን ትኩረት የሚፈልግ ተጨማሪ ሰፊ ስራ የሚፈልግ ነው። ሌላው እንደራሴዎቹ ማብራሪያ የጠየቁበት ጉዳይ ደግሞ የኢትዮጵያና ኤርትራን ወቅታዊ ግንኙነት የተመለከተው ሲሆን የውጭ ጉዳይ ሚኒስትሩ ምላሽ ሰጥተውበታል። የኤርትራና የኢትዮጵያ ጉዳይ አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል እና አገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ወደ ጦርነት የመግባት እድል አለ ወይ? የኢትዮጵያ መንግስትን በመወከል የውጭ ግንኙነታችንን በመወከል ንግግር የምናረግ ተቋማት አለን። እስከማስታውሰው የቃላት ጦርነት ውስጥ ገብተን እንዲና እንዲያ ወደ ማለት አልገባን። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮች፣ የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ ያጋራሉ። ትንኮሳ ቢኖርም አንዳንዴ በወደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም፣ ምንገባም አይመስለኝም። በዛ ብዙ ሐሳብ ይገባና አይገባም። ነገር ግን ቀደም ብዬ እንዳልኩት ብሔራዊ ጥቅማችን ሀገራዊ ጥቅማችንን አስመልክቶ ያለን አቋም አይዛነፍም። እሱም በተመለከተ ያለንን አቋም አጠናክረን እንቀጥላለን። ከዚሁ ከኢትዮ ኤርትራ ግንኙነት ጋር በተገናኘ በኤርትራ መንግስት ወስዷል ስለሚባለው የኢትዮጵያ አየር መንገድ ሀብትም ጥያቄ ቀረበ ሲሆን የውጭ ጉዳይ ሚኒስትሩ ምላሽ ሰጥተዋል። ባለፈው የኢትዮጵያ አየር መንገድ በረራዎችን ያካሄድ ነበር ኤርትራ ላይ እንደተቋረጠ ነው እየሰማን ያለነው። ኢቭን የአየር መንገዱ ሀብትም ጭምር የተወሰደበት ሁኔታ እንዳለ መረጃዎች እየወጡ ነው ያሉትና ይሄንን ከመፍታት አንፃር በሶፍት ፓወር ዲፕሎማሲ እንዲፈታ ከማድረግ አንፃር ምን አቅጣጫ ተይዞ እየተሰራ እንዳለ ማብራሪያ ቢሰጥበት የሚል ተሰብሳቢ ሂሳባችን የአየር መንገዱ ብቻ ሳይሆን ሌሎችም የሚጠቀሱ ተሰብሳቢ ሂሳቦች አሉን። እንደሚታወቀው የካሳ ኮሚሽን ነበረ። የካሳ ኮሚሽኑ የወሰነልን ገንዘብም አለ። ከዛም ተሰብሳቢ አለን። በወደ ሰፊነት ብዙ እስከዛሬ ያልተሰበሰቡ አሉ። በገንዘብ የሚገለጹም በገንዘብ የማይገለጹም ሊኖሩ ይችሉ ይሆናል። በሂደት ይታያል ማለት ነው። እኛ በሰላማዊ ፖለቲካዊ ህጋዊ አግባብ ንብረታችንን ጥቅማችንን ለማስከበር ምናረጋውን እንቅስቃሴ እንቀጥልበታለን። የሃርድ ከረንሲ እጥረት ኖሮባቸው እንደዚህ ያለ ችግር ማጋጠም የተለመደ ነው። በንግግር ይፈታል። ይሄ ጉዳይ ግን ከዛም ያለፈ ፖለቲካዊ መልእክት ሊኖረው እንደሚችል እንገነዘባለን። እሱን ታሳቢ ያደረገ እንቅስቃሴ እናደርጋለን። ሌላው ከምክር ቤት አባላት የተነሳው ጥያቄ ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነትን የተመለከተ ሲሆን ዲፕሎማሲያዊ አካሄዱ ወጥነት ይጎለዋል የሚል አስተያየትም ቀርቧል። አጋሮቻችን ማን ነው ቢባል በአሁኑ ሰዓት ወጥ የሆነ አጋር
ማግኘት ያስቸግራል። በተለይ በጎረቤት አካባቢዎቻችንና ባህር በር አግኝተናል የወደብ ባለቤት ልንሆን ነው ተብሎ የተገለጸ ስምምነት 1 ዓመት ባልሞላ ጊዜ ውስጥ እንደገና ያ ተቀይሮ ሌላ ስምምነት ውስጥ ሲገባ የበፊቱ የሶማሊላንድ ጋር የገባነው ስምምነት ወድቋል፣ ተሰርዟል ወይስ አልተሰረዘ የሚለው እንኳን በግልጽ ኮሙኒኬት አልተደረገምና እነዚህ አይነት የኮንሲስተንሲ ማጣት ችግሮች አገራችን ብዙ ዋጋ ያስከፍሏት ነው የዲፕሎማሲ መገለል እንዲገጥማት ያደረገ ነው ብዬ አስባለሁ። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም ኢትዮጵያ ከሌሎች ሀገራት ጋር የሚኖራት ግንኙነት ብሔራዊ ጥቅምን መሰረት ያደረገ መሆኑን በመጥቀስ ነው ምላሽ የሰጡት። ብሔራዊ ጥቅማችን ጋር በሚጣጣም መልኩ ወዳጅነት ከሚፈልግ ሀገር ጋር ጠንካራ ወዳጅ ሆነን ለመስራት ፈቃደኝነት አለ። ነገር ግን እንዲሁ ወዳጅ ለመሆን ስንል አይ ከንትና ጋር ያለኝ ወዳጅነት ከንትና ጋር ያለኝ ጉርብትና ወይ ጓደኝነት እንዲቀጥል ስንል ግን ብሔራዊ ጥቅማችንን ዘላቂ የሆኑ በተለይ ስትራቴጂካዊ ፋይዳ ያላቸው ሀገራዊ ጥቅሞች አሳልፈን መስጠት የለብንም፣ ልንሰጥም አይገባም። በሌላ በኩል በተለይ በመካከለኛው ምስራቅ የሚገኙ ዜጎቻችን ደህንነታቸው የተጠበቀ እንዲሆንና ለሚሰሩት ስራ ተገቢው ክፍያን ማግኘት እንዲችሉ ከሀገራት ጋር ያለው ዲፕሎማሲያዊ ግንኙነት ምን ይመስላል የሚል ጥያቄ የቀረበ ሲሆን ሚኒስትሩም በህገወጥ መንገድ የሄዱ ዜጎችን የማስመለስ ስራው ከመካከለኛው ምስራቅ ብቻ ሳይሆን ከአፍሪካ ሀገራትን በመነጋገር እየተሰራ መሆኑን ተናግረዋል። በዚህም ባለፈው ዓመት ከ100,000 በላይ ዜጎችን በዘመቻ እንዲሁም ባለፉት 9 ወራት ደግሞ ከ92,000 በላይ ዜጎች እንዲመለሱ መደረጉንና በተለይ በህጋዊ መንገድ የሚሄዱ ዜጎች መብታቸው እንዲከበር ለማድረግ ከ12 የመንግስት ተቋማት ጋር በቅንጅት እየተሰራ መሆኑን ገልጸዋል።